እውነት ትቀጭጫለች እንጂ አትበጠስም። እንግዲህ በስተመጨረሻ ኖላዊዎቹ የሀናን ልጅነት ሊያረጋግጡ ጫፍ ላይ ደርሰዋል። ግማሽ በግማሽ የሚባለው ቤተሰብ ሙሉ በሙሉ በሚባል መልኩ የሀናን ልጅነት ተቀብሎታል። ምክንያቱም እየሆነ ያለው ነገር ምንም ደስ የሚል አይደለም በርግብ በኩል። በሌላ በኩል በጣም በሚያሳዝን ሁኔታ ዶክተሩ የሆነ የተሸረበ ሴራ እንዳለ ያስታውቅበታል። ሆስፒታል ውስጥ እያንዣበበች የነበረችዋ ወይዘሮ ባዩሽ ዶክተሩን ዲኤንኤ የሚመረምረው የሀና አባት ለሕክምና ያለበት ሆስፒታል ነበረ ዲኤንኤ የተመረመሩት። እስከዛ ድረስ በመገኘት እያንዣበበች ዶክተሩን በገንዘብ እንደገዛች እንግዲህ የወጣው መረጃ ያመለክታል። ነገር ግን ዶክተሩ በፍጹም ሙያዬን ስነ ምግባር በሚያጎድፍ መልኩ አሳልፌ ለገንዘብ አልሸጥም ብሎ በስተመጨረሻ ይህቺ መርዟን ባዩሽ አዋርዷታል። የባዩሽ ሴራ የተጋለጠባት እርግበ የምትገባበት ቦታ ጠፍቷታል። በጣም በሚገርም ሁኔታ ቤተሰቡ ግማሽ ደስታ ግማሽ ሐዘን ላይ ነው ያለው። በሚያሳዝን ሁኔታ ደግሞ ሀና አባቷ ካላት ገንዘብ በላይ እንደሚያስከፍለው ለሕክምና በጣም ብዙ ገንዘብ እንደሚያስፈልገው እሷን ያሰበችው ሳይሆን ከዛ በላይ ገንዘብ እንደሚያስፈልግ ዶክተሩ ሲነግር በድንጋጤ ተውጣለች። ምክንያቱም እንደምናውቀው ወይዘሮ ሜላት ጥሩ ስሜት የላትም እስካሁን ድረስ ለሀና ጥሩ የሆነ ፊት አሰጣጥም ጥሩ የሆነ ንግግር የላትም። ጭራሽ እንደ ነፍሰ ገዳይ ነው እያየቻት ያለችው። በዛ የተነሳ ሀና ወይዘሮ ሜላት እኮ 200 ሺህ ብር ብቻ የሚያስጨምር መስሏት ነበረ ሕክምናውን ለመጀመር የተስማማችው ብላ በጣም ደንግጣለች። ነገር ግን ከ600 ሺህ ብር በላይ ወጪ ቢደረግም ከአሁን በኋላ በጣም ብዙ ብር እንደሚያስፈልግ ተነግሯታል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ላይክ እያደረጋችሁ አብራችሁን ቆዩ። ኖላዊዎች እንግዲህ በጣም በሚገራርሙ ክስተት መጥተዋል። የኛ ልብ አንጠልጣዮች ሀና አባቷን በምታሳክምበት ሆስፒታል ነበረ ዲኤንኤያቸው ምርመራ የነበረው። ሀናና ርግበ ወደ ዲኤንኤ ምርመራው ከገቡ በኋላ አንዳንድ ጥያቄዎችን ዶክተሩ ጠየቃት። ሀና በጣም በሙሉ ኮንፊደንስ ነበረ የመለሰችው። ከዛ ወይዘሮ ርግበ ደግሞ እቺ ርግበ የምትባለው መሽቁቋ ልጅ በጣም በመደነባበር በመደነጋገጥ ትክክለኛ ልጅ የአቶ መስፍን ትክክለኛ ልጅ እሷ እንደሆነች አስረግጣ ለዶክተሩ ስትናገር፣ ዶክተሩ ግን እሱን እንግዲህ ምርመራው የሚለይን ይሆናል ብሎ ሁሉም ነገር አስረድቶ ነገረ ማለት ነው። ከዛ በኋላ የፀጉር ዘለላ እንዲሰጡ ናሙና የሚሰጡበት ክፍል እንዲሄዱ ሲነግራቸው እርግብ እኔ ለምን ነቅዬ አልሰጥህም ብላ ጭራሽ የሙያ ስነ ምግባር በማይፈቅድ መልኩ ምርመራው እንዲደረግ ሁሉ ዶክተሩን ስታዘው ነበረ። ኃላፊ አዛዧ እሷ እስክትመስል ማለት ነው። እና ሀና ደግሞ እንደዛ እኮ አይደለም ምርመራው የሚደረገው ብላ እሷ ሙያውን ስለምታውቀው እያስረዳች ባለችበት ሰዓት ነበረ ዶክተሩ የደነገጠው። ይሄንን አንቺ እንዴት አወቅሽ ብሎ ሲጠይቃት እኔ ደሴ ያለው የጤና ባለሙያ ነበርኩ፣ የግል ሆስፒታል ላይ ተቀጥሬ እሰራ ነበረ ብላ ለዶክተሩ ስትናገር ድንጋጤው ከአይኑ ይነበብ ነበረ። እና ታዲያ እንዴት ተደርጎ ነው ሰራተኛ ሆንሽው ብሎ ሲጠይቃት እሱ እንኳን ብዙ ነው ታሪኩ ብላ አደባብሳ ካለፈች በኋላ ከምርመራው በኋላ ድጋሚ ሀናን ሊያናግራት እንደሚፈልግ ዶክተሩ ጠራት ማለት ነው ወደ ቢሮ። ከዛ በኋላ ሀና እሺ ብላ ከመጣችለት በኋላ ሀና ቅድም የነገርሽኝ ነገር በጣም ውስጤን ረብሾታል ብሎ ሲጠይቃት ምንድን ነው የረበሸ? ምንድን ነው የተፈጠረው ብላ ትጠይቀዋለች። ከዛ የጤና ባለሙያ እንደነበርሽ ስትነግሪ ሰማሁ ልበል ሲላት፣ አው እኔ የሕክምና ትምህርት ወስጃለሁ። ደሴ እያለው አንድ የግል ሆስፒታል እሰራ ነበረ። እና ታዲያ እንዴት ነው ከዛ ወርደሽ የወይዘሮ ሜላት ሰራተኛ ልትሆኚ የቻልሽው ብሎ ዶክተሩ ሲጠይቃት፣ እሱማ አባዬን ለማሳከም ወደ አዲስ አበባ ከመጣው በኋላ
በጣም ብዙ ብር እንደምታውቀው ለአባዬ ሕክምና ስለሚያስፈልገኝ ብዬ ነው የገባሁት የወይዘሮ ሜላት ቤት በሰራተኝነት የገባሁት ለዛ ነው ብላ ትላለች ማለት ነው። ዶክተሩ በጣም ተደናገጠ፣ ፈራ። ጭራሽ ከሆነ ደቂቃ በኋላ ተደናግጦ እሺ ታዲያ እንዴት ነው ርግበ ልጅ ነኝ እያለች ልትመጣ የቻለችው? ትክክለኛ ልጅ ማን ነው ብሎ ሲል ትክክለኛ ልጅማ እኔ ነኝ፣ ምክንያቱም ርግበ የኔን እውነት ነው የሰረቀችው አለች። ታዲያ አባትሽ እዚህ ጋር የምታሳከሚያቸው አባትሽስ ብሎ ሲል አባዬ ያሳደገኝ ከመንገድ አግኝቶ ያሳደገኝ አባቴ ነው እንጂ ትክክለኛ አባቴ እሱ አይደለም ብላ ለዶክተሩ የተፈጠረው ነገር አንድ ባንድ ስትናገር በጣም በድንጋጤና በመንቀጥቀጥ በመሙላት ሀናን ሂጅ ውጭልኝ፣ በቃ ከዚህ እባክሽን ከክፍሌ ውጭልኝ ብሎ በጣም በመደንገጥ ሲላት ምን ሆነ ነው ዶክተር አስከፋው እንዴ ብላ ስትለው አይ በቃ እንድትወጪልኝ ነው የምፈልገው አላትና ከቢሮ ወጣች፣ ከክላሱ ወጣች ማለት ነው። አባቷ ጋር ትታ ሄደች። በሌላ በኩል ደግሞ ርግበ በጣም ተንግጣለች፣ በጣም ፈርታለች። እውነቱ ከአሁን ሊወጣ ነው ብላ በመደናገጥ እየሄደች እነ ምናሴ ጋር ምናሴ ክፍል በመግባት ምናሴ አንተ ከኔና ከሀና ምረጥ ብትባል ማንን ትመርጣለህ ብላ ምናሴን ትጠይቋለች። ምናሴም ደግሞ ምን አይነት ጥያቄ ነው? እኔ ይህንን አይነት ሞኝ ነገር ምንም ነገር ማሰብ አልፈልግም ብሎ ሲል እንዴ ሞኝ ነሽ እያልከኝ ነው ብላ ትለዋለች። ምናሴ የሆነ የገባው ነገር አለ መሰለኝ፣ ምንም እንደ በፊቱ አይደለም። ሲያያት ራሱ ብዙ እየተደሰተ አይደለም። የገባው ነገር አለ። ሙሉ በሙሉ በሚባል መልኩ ቤተሰቡ ወደ ሀና አድልቷል። ከብቸኛዋ ከወይዘሮ ሜላት በስተቀር ማለት ነው። አቶ መስፍኔ ከሜላት ጋር አብረው ሊኖሩ ጠቅልሎ እንደመጣ እንግዲህ ተናግሯል። ይሄ ቤት ያንሰናል እና ሜሉ የተሻለ ቤት ከዚህ ከፍ ያለ ቤት መከራየት አለብን ብሎ ቢላትም ምንም ፍቃደኛ ልትሆን አልቻለችም። ጭራሽ አንተ ልጅሽን ለጠንቋይ ገበርሽ ብለኸኝ ጥለኸኝ ሄድክ፣ ህመሜን እኮ ያስታገሰልኝ ይሄ ቤት ነው፣ እንባዬን እኮ የሸፈንኩት በዚህ ቤት ነው ብላ አቶ መስፍን ጋር መቼም ቢሆን አብረው ሊኖሩ እንደማይችሉ አስረግጣ ነግራዋለች። ነገር ግን አኳሁኑ መስፍን አብሮ ለመኖር ነው፣ አብሮ ሊኖሩ አብረው ከልጆቹ ጋር አብሮ ሊያሳድጉ ነው ሁኔታው የሚመስለው። ልጆቹም ደግሞ የሚፈልጉት እሱን ነው። በሌላ በኩል ደግሞ ሀና አባቷ ደህና ጠነቱ ደህና ላይ ያለ፣ ዶክተሩ ግን በጣም ብዙ ብር ስለጠየቀ ሀና ደንግጣለች። ምን ሊፈጠር ይሆን? ወይዘሮ ሜላት እኮ 200 ሺህ ብር ብቻ ነው ብያቸው ነው ሕክምናውን የጀመሩት ብላ በጣም ተጨንቃ ተጠባለች። በሌላ በኩል ደግሞ ከአቶ አሲር ጋር ሀና ያላት ግንኙነት በጣም ከቀን ወደ ቀን ጓደኝነታቸው ጠንክሯል። በጣም ደስ የሚል ሁኔታ ላይ ነው ያሉት። በሚቀጥለው ክፍል እንግዲህ የዲኤንኤ ውጤቱን ይዘን እንመጣለን። የዲኤንኤ ውጤቱ ሀና ልጅነቷን የምታረጋግጥበት፣ ርግበ ደግሞ ተንኮሏ ሴራዋ የሚወጣበት፣ አቶ ባዩሽ ደግሞ የጠነሰሰችው የሸረበችው ሴራ ሁሉ የሚጋለጥበት እንደሚሆን ሙሉ ተስፋ አለኝ። እንግዲህ አብረን እናየዋለን። እውነት ትቀጭጫለች እንጂ አትበጠስም። እንግዲህ በስተመጨረሻ ኖላዊዎቹ የሀናን ልጅነት ሊያረጋግጡ ጫፍ ላይ ደርሰዋል። ግማሽ በግማሽ የሚባለው ቤተሰብ ሙሉ በሙሉ በሚባል መልኩ የሀናን ልጅነት ተቀብሎታል። ምክንያቱም እየሆነ ያለው ነገር ምንም ደስ የሚል አይደለም በርግበ በኩል። በሌላ በኩል በጣም በሚያሳዝን ሁኔታ ዶክተሩ የሆነ የተሸረበ ሴራ እንዳለ ያስታውቅበታል። ሆስፒታል ውስጥ እያንዣበበች የነበረችዋ ወይዘሮ ባዩሽ ዶክተሩን ዲኤንኤ የሚመረምረው የሀና አባት ለሕክምና ያለበት ሆስፒታል ነበረ ዲኤንኤ የተመረመሩት። እስከዛ ድረስ በመገኘት እያንዣበበች ዶክተሩም በገንዘብ እንደገዛች እንግዲህ የወጣው መረጃ ያመለክታል። ነገር ግን ዶክተሩ በፍጹም ሙያዬን ስነ ምግባር በሚያጎድፍ መልኩ አሳልፌ ለገንዘብ አልሸጥም ብሎ በስተመጨረሻ
ይህቺ መርዟን ባዩሽ አዋርዷታል። የባዩሽ ሴራ የተጋለጠባት እርግበ የምትገባበት ቦታ ጠፍቷታል። በጣም በሚገርም ሁኔታ ቤተሰቡ ግማሽ ደስታ ግማሽ ሐዘን ላይ ነው።